ምናልባት ወንድ ልጅ ውበትሽ አሊያም አንድ ነገር ይስቦት ሊቀርብሽ ይችላል፣ ግን በፍቅር አስረሽ ማቆየት አትችይም። ምናልባት አሁን ላይ የፍቅር ግንኙነት ውስጥ አሊያም ወደፊት አሪፍ የግንኙነት መፍጠር የምትፈልጊ ሴት ልትሆኚ ትችያለሽ። አሪፍ ግንኙነት መፍጠር የምትፈልጊ ሴት ከሆንሽ ትኩረት ሰጥተሽ አሁን አዳምጪኝ። ብዙ ጊዜ ወንዶች ወደ ሴት የሚሳቡት በመልክ፣ በቁመና፣ በአለባበስ ወይም ደግሞ በሌላ አንድ ነገር ጎልቶ በማይታይ ነገር ሊሆን ይችላል። ይህ ነገር እውነት ነው። ዓይንን የሚማርክ ውበት ማራኪ ነው ለወንድ ልጅ። ግን ወንድ ልጅ ለዘላለም ካጠገብሽ አስረሽ ማቆየት የምትችይው በውበትሽ አይደለም። የወንድ ልጅ ደካማ ጎን ቅንነት፣ የዋህነት ነው። ምናልባት ይህንን ነገር ላታቂ ትችያለሽ። ወንዶች በተፈጥሯቸው ልባቸው ንጹህና ቅን ነው፣ ዓለም ያበላሸዋል እንጂ። ታዲያ ይህንን የዋህነት እንዴት አድርገሽ ነው የምትጠቀሚበት? ወንድ ልጅን የፍቅርሽ ባሪያ አድርጎ የሚያስቀረው ምንድን ነው? ሴት ልጅ ማለት ልክ እንደ አበባ ነች። አንቺም ልክ እንደ አበባ ነሽ። አበባ ውብ ነው፣ ያማልላል፣ መዓዛው ያውዳል። ብዙዎች ወደሱ ይሳባሉ። ግን የአበባ ለዘላለም እንዲኖርና እንዲያብብ ውሃ፣ ፀሐይ፣ ጥሩ አፈር ያስፈልገዋል። ያ ካልሆነ ግን ይደርቃል፣ ይረግፋል፣ ይረሳል። የፍቅር ግንኙነትም ልክ እንደ አበባ ነው። ውበትሽ መግቢያ በር ሊሆን ይችላል። ወንድ ልጅ አንቺን ለማወቅ ለመቅረብ ሊጓጓ ይችላል። ነገር ግን ይህ ጉጉቱና ፍላጎቱ ለዘለቄታው እንዲቆይ ከፈለግሽ ከውበትሽ በላይ የሆነ ነገር ሊኖር ይገባል። ያ ነገር ደግሞ የወንድ ልጅን ልብ የሚያስቀር መሆን አለበት። ነፍሱን የሚያስር እና መቼም እንዳይተውሽ የሚያደርግ ማንነት ነው። የወንድ ልጅን ልብ አስሮ ለዘላለም ከሚያቆየው ባህሪ ውስጥ አንዱ ቅንነት ነው። ወንድ ልጅ ለሁሉም ሰው ቅን የሆነችን ሴት፣ የዋህ የሆነችን ሴት መቼም ሊተዋት አይችልም። አዎ በትክክል ሰምተሽኛል። ነፍሱ ለዚያ ሴት ባሪያ ነች። ወንድ ልጅ ከጎኑ ቅን የሆነች ሴት ሲያገኝ ለእሷ ያለው ፍቅር፣ ታማኝነት ከምንም በላይ ከፍ ይላል። ታዲያ ቅንነት ማለት ምን ማለት ነው እያልሽ ሊሆን ይችላል። ምክንያቱም ቅን ሲባል ለሁሉም ሰው ተመሳሳይ ሚኒንግ አይኖረውም። ልክ ያልሆነ ትርጉም ሊሰጡት ይችላሉና እስኪ አንዳንድ ነገሮችን ስለ ቅንነት ልንገርሽ። ቅንነት ማለት ሰው ወዶ መቀበል አሊያም ያለምንም ማዳላት ሰውን መመልከት፣ በንጹህ ልቦና የሰውን ስሜት ማክበር እና ከራስ ወዳድነት የራቀ ፍቅር መስጠት ማለት ነው። አንቺ የራስሽ ፍላጎት እንዳለሽ ሁሉ ሁሉም ሰው የራሱ ፍላጎት እንዳለው ማወቅ አለብሽ። ታዲያ የሰውን ፍላጎት ማክበር፣ በቅንነት መመልከት ሊኖርብሽ ይገባል። ታዲያ ቅን የሆነች ሴት የወንድን ፍላጎት እንደ ራሷ ፍላጎት ታያለች። የምታስበው ለራሷ ብቻ አይደለም ለሱም ጭምር እንጂ። በችግር ጊዜ ከጎኑ ትቆማለች። በደስታው ጊዜ ከእሱ የበለጠ ደስ ይላታል። ስለሱ ስታስብ የሚጎዳውን ሳይሆን የሚጠቅመውን ነገር ታደርጋለች። አንድ ወንድ በተፈጥሮ ተንከባካቢና የሚወዳትን ሴት ለመጠበቅ የሚፈልግ ፍጡር ነው። አንቺ ቅን ስትሆኚ እሱ ደግሞ እጥፍ ድርብ አድርጎ ፍቅርና እንክብካቤ ይሰጥሻል። ምክንያቱም እሱ ለሚሰጠው ፍቅር ብቁ እንደሆንሽ ያምናል። በአንቺ ላይ ኢንቨስት ሲያደርግ፣ ስሜቱን ሲሰጥሽ፣ ጊዜውን ሲያሳልፍ ለወደፊት ህይወቱ ብርሃን እንደሆንሽ ይሰማዋል። ተንኮል የሌለባትና ሸር የሌለባት ሴት የወንድ ልጅ ደካማ ጎኑ ነች። ተንኮለኛ ያልሆነች በሰው ላይ ሸር የማታስብ ሴት የወንድ ልጅ ህይወት ትርጉሙ ናት። የወንድ ልጅ የመጨረሻ ደካማ ጎኑና የጥንካሬው ምንጩ ነች። የሰው ልጅ በተፈጥሮ ሰላምን ይፈልጋል። ተንኮልና ሸር የጥፋት መጀመሪያ ናቸው። በአንድ ግንኙነት ውስጥ ተንኮል ሲገባ መተማመን ይጎላል፣ ፍቅር ይረግፋል፣ ፍቅር ይጠፋል፣ ግንኙነቱ መርዛማ ይሆናል። አንቺ በሌሎች ላይ ክፉም አትመኝ፣ የሌሎች ሰዎች ውድቀት የማያስደስትሽ። ያን ጊዜ ወንድ ልጅ በአንቺ ውስጥ እውነተኛ ሰላምን ያገኛል። ከሌሎች ሴቶች ጋር ስታወሪ አሊያን ሰዎችን ስትመለከቺ በመልካም ዓይን እንደምትመለከቻቸው እሱ ያውቃል። ይህ ደግሞ በራሱም በአንቺም ላይ ያለውን እምነት ያጠነክረዋል። ወንድ ልጅ በሴት ውስጥ የሚፈልገው አንድ ጥሩ ባህሪ አለ። ቅንነት፣ የዋህነት፣ ንጹህ ልቦና ያላት ሴት የወንድ ልጅ ነፍስ እዛ ነው የምታርፈው። ከማንኛውም ጭንቀትና ችግር አርፎ የሚቀመጥበት ቦታ አንቺ ስትሆኚ መቼም ቢሆን ትቶሽ አይሄድም። ምክንያቱም እሱ አንቺን እንደ መጠጊያ፣ እንደ እውነተኛ ጓደኛ አድርጎ የህይወት አጋሩ እንድትሆኚ ይጠብቃል። ምክንያቱም እሱ አንቺን እንደ መጠጊያ፣ እንደ እውነተኛ ጓደኛና እንደ ህይወት አጋሩ አድርጎ ይቆጥርሻል። አማኝና ፈጣሪዋን አክባሪ፣ ሰውን አክባሪ ሁኚ። ወንድ ልጅ አማኝ ለሆነች ሰውንና ፈጣሪዋን ለምትፈራ ሴት በልቡ ውስጥ ትልቅ ቦታ አለው። ሃይማኖተኝነት ማለት የግድ በየዕለቱ ቤተክርስቲያንና መስጂድ መሄድ ማለት አይደለም። ሃይማኖተኝነት ማለት የሞራል እሴቶች ምን ያህል ጠንካራ እንደሆኑ፣ ለሰዎች ያለሽ ክብር ምን ያህል ጥልቅ እንደሆነ እና ከሁሉም በላይ ደግሞ ለፈጣሪሽ ያለሽን ፍርሃት
ምን ያህል እንደሆነ የሚያሳይ ነው። ፈጣሪዋን የምትፈራ ደግሞ ለባሏ የዘላለም ዘውድ ነች። አንድ ወንድ ፈጣሪዋን የምትፈራ ሴት ሲያገኝ በአንቺ ውስጥ የሚገኝ ትልቅ የሞራልና የስነ ምግባር ጥንካሬ ያያል። ፈጣሪዋን የምትፈራ ሴት ከማንኛውም መጥፎ ተግባር ትርቃለች። አትዋሽም፣ አታታልልም፣ ሰውን አትጎዳም። ይሄ ደግሞ ለወንድ ልጅ የልቡ ደካማ ጎን ነው።